አዳዲስ ከመጡት አይደለም ማውራ ከድሮ ገዳሞች ውስጥ በሚስጥር የተዘጉ ነገሮች አሉ። ከዛ ነው እየወጣ በየመንደሩ ምንማረው። ሊያገኙት ግን አጠገባቸው ስለሆነ ሌላ ጋር ነው ፍለጋ የሚሄዱት እነሱ። ቢወስዱም መተርጎም አይችሉም። ትርጓሜ እኮ መንዝ ነው ያለው ወይም ፋርጣ ገዳም ነው ያለው ወይም አፍቀራ ነው ያለው ወይም ሩቅ ነው ያለው። ግን ዋናው አጠገብህ ሊሆን ይችላል። ባህር መዝገቡ ፍለጋ ስትዞር ነው መታገኝ። ስለዚህ ኢቲኤል ይሄንን ስልጣኔ ለኢትዮጵያ እንዳመጣ ነው እየነገሩኝ ነው። ሁሉም ሊቃውንት ወጣይቃቸው ኤት ወደ ጊዮን ምንጭስ ንጉስ ሲመጣ መዛግብትን ይዞ መጣ ይሏል። እዚህ ላይ አጠንክሬ አሁንም ኢቲኤል ላይ ማንሳት መፈልገው ነገር አለ። እንግዲህ የተቻላቸውን ያህል ቅድመ ልደተ ክርስቶስ የነበረውን የኢትዮጵያ ስልጣኔ ለማጥናት የጀመሩ በጣም በርካታ ኢትዮጵያውያን ነበሩ። ክቡር ተክለ ጻድቅ መኩሪያን ነብላቴን ጌታህሩይ ማንሳት እንችላለን ካንጋፋዎቹ ታላላቅ ሰዎችና ቀደምት ኢትዮጵያውያን ደግሞ ብራና ዳምጠው ቀለም በጥብጠው ብር ቀርጸው በብራና ላይ ታሪከ ነገስትን ክብረ ነገስት ሌሎችንም አስተላልፈዋል። ግን እነዚህ ዶክመንቶች እንዴት ሊደበቁ ቻሉ? ከሰለሞን ነገስት በኋላ የተዘገቡ ናቸው። ያንበሳው ዘውድ ከመጣ በኋላ ነው። የግርማጌውን ዘውድ ከአባይ ምንጩ እስከ ሜዲትራኒያን ሲ ያለውን ካርታ ነው የሰራው። ጠልሰም ነው አመጣጡም በዛ አካባቢ አዳም እንደተፈጠረ የሚገልጽ ነው። ያንን አካባቢ ማለት ነው ከጊዮን ምንጭ ከጊሽ አባይ ጀምራ እስከ ሜዲትራኒያን ሲ ያለው ያባይ የእንትን የገነት መገኛ ናት። እና ያንን ነው ዘውድ የተጠቀሙት የኢቲኤል የንግስና ዘውድ። እሱን አጠፉ። እሱን ማንሳት አይፈልጉም። ሰለሞን ጊዮን ላይ ነው የተቀባው። ሰለሞን ለኢተያ ይገብር ነበር፣ ለአጋብስም ይገብር ነበር። ስለዚህ ሰሎሞን ሶስተኛ ንጉስ ሲሆን ኢትዮጵያ ግን ወደ 50 በላይ ስርወ መንግስታትን ያሳልፋለች። የወንዶች 40 የሴቶች 35 ታሳልፋለች። በአጠቃላይ እንግዲህ በጣም ወደ 75 ዳይናስቲዎች አሳልፋ ነበር። ስለዚህ ሰሎሞን ራሱ ጊዮን መጥቶ እንደተቀባ መጽሐፍ ቅዱስ ይጽፋል፣ ቅዱሱ መጽሐፍ ይጽፋል። ስለዚህ ጊዮን የነዚህ ሁሉ መነሻናት እያሉ ነው ማለት ነው። አሁን ዘውድነቱ በቅርጽ ደረጃ ያለ ነው ወይስ ትክክለኛ ዘውድ ነበር? ዘውድ በቅርጽ ዘውድ ነው። የዘውዱ ላይ ያለው አርማው ካርታ ነው። እዛ ላይ የዮፕ አሁን ይሄ አልማዝ የምንለው ዮፕ የተባለው የሚያበራው ለሊት የሚያበራው እንትን ወርቅ በሱ ነው የተሰራው። እሱን ከኢተያ ላይ ወስደው ቀጥቅጠውታል። እሷን መኳንንቶቹ ይዘዋት ሸሹ። እሷ የሸሸችበት ምክንያት የአባቷ ቅርስ እንዳይጠፋ ነው። ያ ስትረከብ በቃል ኪዳን የተረከበቻቸው ቅርስ ጣና ላይ ናቸው ያሉት። ስለዚህ ወደ ጣና ከመጡ ያንን ይወስዱታል፣ ያን በትረም ይወስዱባታል። ስለዚህ እሱን ይዛ ሞተች። የበትሩ ምልክቶች ይታወቃሉ። ብዙ ሰዎች በዚህ ዘመን በኢንተርኔትም በምንም አያለው ቶን ነው የሚያሳዩት። ብዙ ጊዜ የቶ አይነት ቅርጽ በተለይ በግብጽ ፒራሚዶች ላይ ቶ ለሃሙናይ ነው የተሰጠው። ለሃሙን ነው ለሁለተኛው የኢቲኤል ታናሽ ወንድም ቶ ተሰጠ። ቶ ማለት ወንድሙ ጋር ሲመጣ እጁን ይዘረጋል። እንትና ደግሞ ኢቲኤል ደግሞ ላይ ጠብቀዋል። ቆነ ነኝ እንደዚህ ስንል ስለዚህ የሰው ልጅ ቆ ነው ምልክቱ። ቶና ቆ ራሱ የተለያየ ነው ማለት ነው። ስለዚህ መምታታት አለ ማለት ነው ባጥኞቹ ዘንድ። እነሱ ምንም አያውቁም እኮ ገና አጥንተው በመሰለኝ ነው የሚጽፉት። ስለዚህ እነሱ ይሰማሉ። አሁን እኛ እውነተኛውንም ብንነግራቸው እኮ አንጡታ መዝገቡን ነው የሚሉን። ብንሰጣቸውም ግን መተርጎም አይችሉም።